የኢትዮጵያ ውጭ ጉዳይ ሚኒስትር ሾላ በደፈን የሆነ መግለጫ መስጠት እንዴት እንደከበደው ወይ ለምን እንደፈለገ አልገባኝም። ጥንቃቄ መደረግ እንዳለበት እረዳለሁ። ነገር ግን ድቡልቡል የሆነ ምንነቱ የማይታወቅ መግለጫ ማውጣት ይቻላል። ለምሳሌ አሜሪካ የኢትዮጵያ የረዥም ዘመን ወዳጅ መሆኗን በልማት በግብርና በጤና በኤጁኬሽን በምናምን እያደረገች ያለችው አስተዋጽኦ ኢትዮጵያ ታደንቃለች። በተለይ ደግሞ በጸጥታ ዙሪያ በሽብርተኝነትን በመዋጋት አሜሪካና ኢትዮጵያ ለዘመናት አብሮ እየሰሩ መሆናቸውና አሁንም አብሮ እንደሚሰሩ መግለጽ ነው። ከዛ ደግሞ ትራምፕ ለዓለም ሰላም ለዓለም ጸጥታ እንዴት እየለፋ እንደሆነ በተለይ በጋዛና በሚድል ኢስት አካባቢ እያደረገ ያለውን በፓኪስታንና በህንድ መካከል እያደረገን አስተዋጽኦ ጠቅሰህ ማድረግ ነው። ስለዚህ ፕሬዚደንት ትራምፕ ለዓለም ሰላም ካለው ፍላጎት የተነሳ በግብፅና በኢትዮጵያ መካከል ያለውንም ጉዳይ ለመመልከት ማሰቡ ለሰላም ያለውን ፍላጎት ያሳያል ነው የምትለው። አለቀ። ይሄ ማለት ተቀበልክ አልተቀበልክ ማለት አይደለም። ከዛ በኋላ ግብፅን ወገባን ትላለህ በመግለጫው። ምን እንደታርገው ግብፅ ወገባ የምትለው? ትራምፕ በጣም ፎልስ ኢንፎርሜሽኖችን አሰራጭቷል። ለምሳሌ ውሃውን ግድቡ እንደሚያቆም ግብጾች የውሃ እጥረት እንደገጠማቸው ምናምን እያወራ ያለው አይደል ትራምፕ። ይሄ አንተ ትራምፕ ጋር ምን ያገናኛል? ምን አጭቃጭቃል? አቅምህን ታውቃለህ። ትቶውና ይሄንን ማን ላይ ትወስደዋለህ? ከአንተ ጋር በአቅም መመጣጠናል ግብፅ የሚባል የግብፅ ወደ ታደርገዋለህ። ነገር ግን ትላለህ ከዛ በኋላ ግብፅ ሐሰተኛ መረጃዎችን እያወራች ግድቡ ፋሳ ሀገራቶችን ምንም እንደማይጎዳ በጥናት የተረጋገጠ በኢንተርናሽናል ፓኔል ኦፍ ኤክስፐርትስ የተረጋገጠ መሆኑን፣ ነገር ግን ግብፅ ሐሰተኛ መረጃ ውሃ እጥረት እንደሚገጥማት እንደሚያደርቃት ምን እንደሚላት እያወራች መሆኑ ስቲል ለሰላምና ለድርድር አለመዘጋጀቷን ያሳያል ትላለህ። ይህንን በሚያምር አማርኛና በሚያምር እንግሊዝኛ የሚጽፉ ሰዎች የሚመለከታቸው ኤክስፐርቶች አሉ፣ እነሱ ያደርጉታል። ይሄ ማለት ድርድሩን ተቀበልክ ወይም አልተቀበልክ ማለት አይደለም። ሾላ በድፍን የሆነ መግለጫ ነው የሚሰጠው በእንደዚህ አይነት ሰዓት ላይ። ዶንት ፎርጌት ትራምፕን አፕሪሼት ማድረግ፣ አሜሪካን አፕሪሼት ማድረግ። ከዛ በኋላ ማለት ነው ውስጥ ያለው ነገር እንደፈለክ መጫወት ትችላለህ። ግብፅ ላይ ትረማመዳለህ። ከዛ በኋላ እንትኑ እንረዳለን። ያው በተቻለን መጠን ጉዳዩን የአፍሪካ ጉዳይ እንዲሆን ነው እኛ የምንፈልገው። በአፍሪካውያን መዋቅር ውስጥ እንድታይ ወደ አሜሪካ እንዳይሄድ፣ ወደ አሜሪካ ከሄደ ቲፒኤልኤፍ እኛን ኢትዮጵያ ምንም ስትራቴጂካዊ ጠቀሜታ እንዳይኖራት አድርጋ ነው የሄደችው እና ግብፅ ስትራቴጂካዊ ጠቀሜታ ስላላት ከጋዛም ከአሸባሪ አንጻር ከሱዌዝ ካናል አንጻር ከብዙ አይነት አንጻር ለአሜሪካ ጠቃሚ ስለሆነች፣ አሜሪካ ደግሞ ያው የምትመራው በፕሬዚደንት ትራምፕ ነው። እሱ የቢዝነስ ሰው ነው፣ የትራንዛክሽናል ዲፕሎማሲ ነው የሚያራምደው። ግብፅ የሰጠችው ከበለጠበት እኛን ወደ ሲኦል ውረዱ ማለት የሚችል ሰው። ስለዚህ እኛ በአፍሪካ መዋቅር ውስጥ እንዲፈታ ጥረት የምናደርግ ይሄ ነው የኛ የናሽናል ኢንተረስት። ይህንን እንረዳለን። ነገር ግን ይህን እስኬፕ ማድረግ ትችላለህ? ዩ ካንት እስኬፕ ዲስ። እስኬፕስ ለማድረግ ለምን ያስፈልጋል? ይሄ እኮ እግዚአብሔር ያመጣ ኦፖርቹኒቲ እኮ ነው። አሰብን ይዘህ ነው የምትሄደው። ውሃን ይዘህ ግድብን ይዘህ ከዛ በኋላ አሰብንም ይዘህ ነው የምትሄደው።